እበቀልሃለሁ ያው ካንተ ገንዘብ ነው የምፈልገው አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየው ለችበት ቴክስት ወይ ቮይስ ማስረጃ ታዲያ ማስረጃ ሳትይዙ እኮ እሷም ማለችኝ እሱም አንተም ማልከኝ ትላላችሁ። ማስረጃ ከሌላችሁ ተቀባይነት የለውም። አንተን በበቀል ብፈልግ ዛሬ አይደለም አንተን የምበቀልህ፣ ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተን በክፉ አንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እንዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ወዲያው እንደዛ ያለበት እኔ ሁለታችሁ የምትናገሩት ነገር አይደለም። ማስረጃ ልጅ አይደለም ያለች ማስረጃ አለኝ። ልጅ አይደለም ያለች ማስረጃ አለኝ። ልጅ አይደለም ያለችኝ እየከሰሰችኝ ገንዘብ እየከፈለች ነው እየተቀበለች። እሱን ልንገርህ ለአመታት ብያለሁ። ለአመታት ብያለሁ። ዲኤንኤ ሳታስይዝ ከዲኤንኤ በኋላ አሁን አላልኩትም። እሺ ከቀኑ ጋር አሳየና ማስረጃ አለኝ ያልከውን ከዲኤንኤ በኋላ አሁንም ያንተ ልጅ አይደለም ያለችበትን ማስረጃ ከቀኑ ጋር ነው የምንፈልገው። ታይ ዲኤንኤ የተከፈተበትን ቀንና ካለን ከቀኑ ጋር ጋድ ትወነጃጀላላችሁ እንጂ ሁለታችሁም ማስረጃ የላችሁ። ምንም አይነት ማስረጃ አለች። ያውጣ ሲጀመር እሱ አውቁ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረኩትኝ። ከዛ ባለፈ ደግሞ እንዴት ነው ቆይ ቀጥታ ቤት መጥቶ ልጁን ማየት ይችላል? እንዴት ነው ልጅ ማየት የሚችለው? ለምሳሌ እንዴት ነው ልጁ ሊያይ የሚችልበት? ነግሬዋለሁ ከዚህ በፊት ቴንክ ዩ አስታወሽኝ። 5,000 ብር ሲወሰንበት ለአውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ? እኔ ልጁን እንዳታይ ከልክያለሁ ወይ? ምክንያቱም ይወጣና ልጁ እንዳላይ ከለከለችኝ ነው ሁሌ የሚያወራው ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም ማለት ቴንክ ዩ። እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ የምትለኝ? ምን አደረኩኝ? ሰዎቹ ፊት ምን አልኩትኝ? እየከለከልሽኝ አይደለም። እየከለከልኩ ካልሆነ ልጁን ማየት ትችላለህ። ህግ ፈቅዶልሃል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ። ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም። ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ። ብርህንም አልፈልግም። በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣክ ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገርኩ አደባባይ ዲቦዬ ይሄ ያንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚ ነገር አንጻር ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር ልጃቸውን ከሚደፍሩ አባቶች አንጻር ምናምን እያልሽ ነበርና ሶሻል ሚዲያ ላይ የምንሰማውን ነገር እኛ ህይወት ላይ ይመጣል ብለን የምናስብ ከሆነ በሰላም ህይወታችን መኖር አንችልም። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱ ማይት ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም። ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስህ ደክመህ ያመጣኸው ብር አይደለም። ሌላው በዩቲዩብ ያገኘውማ እኮ አለቀ ጨረሰው አይደል? 200,000 በዩቲዩብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነው። እሱ እኮ አልጋ ላይ ሲተኛ እኔና ልጄ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ።
ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ እንደ ጤዛ የሚጠፋባት አልፈልግም። ፈልጎ ነው ሲጀመር ቪዲዮ ካልቀረጸ እንዳትቀርጽ ሲባል ነው መጥፋት የጀመረው። በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል ዩቱብ። በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያድርግ እኮ ያው ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5000 አይደለም 1000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ እሺ። ማንኛውንም ማስረጃ ያሳይ ልጅ ጋር አይደለም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔን ለሶሻል ሚዲያ ካልሆነ ለምንም እንደማንፈለግ የጻፈችልኝን እልክልሻለሁ። ሁሉ ማናት የጻፈችው? ፍቅረኛው ስለጻፈችው ነገር እኮ እሱ ስለ ራሱ ነው የሚጠየቀው። ፍቅረኛው ላንቺ ስለጻፈችው ነገር እሱ ኃላፊነቱን ይወስዳል። እነሱ ያወሩት ማስረጃ ካለሽ እሱ የሰጠው ምላሽ ኃላፊነት ይወስድበታል። እሱ ስልክ ላይ ነው ያለው። እሱ ስልክ ላይ ነው ያለው። ገበናው እሱ ስልኩን ስትፈትሽ ነው አይደል እናንተ ቤት የመጣው? አዎ እኮ ወደ አንቺ ፎርዋርድ አድርገሽ ማስረጃ መያዝ ነበረብሽ። አሁን ማስረጃውን ካላየን ስልኩን ስትፈትሽ ከፍቅረኛው ጋር ያወራውን ነገር ማስረጃ ካላየን ማለቱን በምን እናውቃለን? እኮ እሱ ነው የምልሽ። እኔ አሁን ሰላም ነው የምፈልገው ነው። አሁን እሱ ቪዲዮ ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። በቃ ልጄ ያንተንም ገንዘብ አልፈልግም። በህግ ሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5000 ብር ማለት ለልጁ 3200 ብር የትምህርት ቤት ነው የምከፍለው። 10000 ብር በዛ ነው አይደል የምትለው? አለኝ ወረቀት አለኝ። 2500 ብር በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3200 ብር 5000 ብር የልጄን የአንድ ወር የትምህርት ቤት አይሸፍንም። የሁለት ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5000 ነው የፈረደበት እኮ አይደል? አዎ በወር 5000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት አንድ ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። እሱ ደግሞ ፈቃደኛ አይደለሽም? ፍርድ ቤት የፈረደለትንም በሳምንት አልከለከልኩም። እንዴት ይሄ ታዲያ? እሱም ስልክ ካላነሳሽ ሰፈር እንዳይመጣ ከታገደ እንዴት ይሄ? አልከለከልኩም። አልደወለም። ሲጀመር ልጄን አሳይኝ ብሎ እሁድ ቀን ደውሎ አልጠየቀኝም። ከዚህ ቀደም ብሎ ካርገሽዋል። እንዴት ይደውል? ብሎ ካርገሽዋል። ማዘር ጋር ይደውል። እሱ ድሮም እኮ ለማዘር ደውል ብዬ ነው እኮ ቁጥሯን የሰጠሁት። ኦኬ ጥሩ። ስለዚህ ከዚህ በኋላ በሳምንቱ እሑድ ማዘር ጋር እየደወለ መጥቶ ልጁን ወስዶ አይቶ መመለስ ይችላል ነው። ግን 5000 ብሩን እስከከፈለ ድረስ ፍርድ ቤት ያዘዘበት። አሁን እኮ እያለች ነው አንዴ ይክፈል አንዴ ይክፈል። አሁን እኮ ይግባኝ እጠይቃለሁ እያለች ሰማሻታ? ኖ ያኔ ደግሞ 5000 ብር እጠይቃለሁ። ካየኸው የልጁን የትምህርት ቤት አይኖ ለአንተ ብዙ እድል እንዳልተሰጠክ ረጅም ሰዓቱን ለእሷ እየሰጠው እንደሆነ አውቃለሁ። ይቅርታ። ምክንያቱም መሀል ላይ እየገባችብክ ስለሆነ እንትን እያቋረጥንክ እንደሆነ አሁን እሷ ትጨርስና ከዚህ በኋላ ለአንተ ረጅም ሰዓት እንሰጥካለን እንድታወራ እድል ስላልሰጠለክ። ዲቦዬ የኔ ሀሳብ በ5000 እንዲያዩ አልስማማ። ይግባኝ እጠይቃለሁ። ይግባኝ ጠይቄ 10000 በወር ከከፈለ በሳምንት እሑድ እንዲያ ይፈቅድለታለሁ ነው አይደል? አው ጥርት እንዲልልኝ ጉዳዩ እንደዛ ነው። ይኸውልሽ አዎ እንደውም ማየት የሚፈልግ ከሆነ ይግባኝ ጠይቃለሁ። ከዛ ማየት ይችላል። ኦኬ ይግባኝ የምጠይቀው 5000 በቂ ስላልሆነ 10000 ካደረገው እሺ። ቆይ አባት ከሆነ ማውጣት ሲሆን እንዴት 10000 ብር እሰጣለሁ እንዴት 5000 ብር እሰጣለሁ ብሎ አይደል ዜና እየሰራ ያለው ከዛ